እንደ ክርስቶስ ኢየሱስ አማኝ ከዚህ ሕይወት ቀጥሎ የምንጠብቀው አንድ ሕይወት አለ። እሱም ከጌታችን ከኢየሱስ ክርስቶስ ጋር ከአባታችን ከእግዚአብሔርና ከመንፈስ ቅዱስ ጋር ሆነን በሰማይ ለዘላለም መኖርን ነው። ያ እስኪሆን ድረስ ግን ያንን ነገር እየናፈቅን እንድንጠብቅ እንዲህ አይነት ስለ መንግሥተ ሰማያት ምስክርነትን የሚያወሩትን ነገሮች ደጋግሞ መስማት በጣም አስፈላጊ ነው። ምክንያቱም እምነታችንን ያጠነክራልና ተስፋችንን የበለጠ ደግሞ እውን ያደርጋልና ነው። ስለዚህም እንዲህ አይነት መታነጽ ለቅዱሳን እንዲሆን ይህን ምስክርነት ይዘንላችሁ ቀርበናልና በትዕግስት እስከ መጨረሻው እንድትሰሙት እንጋብዛችኋለን። እግዚአብሔር ይባርካችሁ። ወደ ምስክርነቱ። ባለነጩ ጸጉር ፓስተር የመንግሥተ ሰማያት ጉብኝት። ለሕዝቤ እንዲህ ብለህ ተናገር። ይህ ባለነጭ ጸጉር ፓስተር ጄሲ ዱፕላንቲስ ይባላል። አሜሪካዊ ነው። በመላው አሜሪካ በአዝናኝ ሰባኪነቱ ይታወቃል። በዚህ ምክንያት የደስታ ሐዋርያ የሚል ቅጽል ስም አውጥተውለታል። አገልግሎት ከጀመረ 4 አስርተ ዓመታት አስቆጥሯል። ጄሲ ዱፕላንቲ የሚባለው በራሱ ስም የሚጠራ አገልግሎት አለው። ከዚህ በተጨማሪ የኮቨናንት ቤተክርስቲያን መስራች ነው። ወደ ገነት ተወስዶ ስላየው ነገር ኢየሱስ ለሕዝቤ ንገር ያለውን መልእክት የያዘው ምስክርነቱን ክሎዥር ኢንካውንተር ኦፍ ዘ ጋድ ካይንድ በሚል ርዕስ ባለው መጽሐፍ ውስጥም አስፍሮታል። መልእክቱ በዓለም ላይ ለሚኖሩ ክርስቲያኖች የተጻፈ ስለሆነ እኛም ያገኘነውን እነሆ ብለናቸዋልና ተባረኩበት። ጉዞ ወደ ሰማይ። በኦገስት ወር 1988 ላይ በአርካንሳስ በሚገኘው በሜንጎሊያንም የክርስቲያኖች ሴንተር ቤተክርስቲያን ለሪቫይቫል ተብሎ በተዘጋጀ አንድ ኮንፈረንስ ላይ እሰብክ ነበረ። ለአገልግሎት በሄድኩ ጊዜ ያረፍኩት በመንጎሊያ በሚገኝ በአንድ ምርጥ ሆቴል ውስጥ ነበረ። በዚያ ቆይታ ወቅትም አንድ ቀን ጠዋት የጋበዘኝ ፓስተር ቀትር ላይ ለምሳ ይዞኝ እንደሚወጣ ደውሎ ነገረኝ። በዚያን ቀን ጠዋት ከእንቅልፌ ስነሳ አንድ ያልተለመደ እንግዳ ነገር እንደሚሆን የሆነ ነገር ተረድቼ ነበረ። በመንፈሴ መቅበጥበጥና አንድ ያልተረጋጋ ነገር ይሰማኝ ነበረ። ያለምንም ምክንያት የሚመጣ ይህ አይነቱ ስሜት በስጋው ዓለም የመጨናነቅና ያለመረጋጋት አይነት ስሜት ሆኖ ነው የሚወሰደው። ሊሆን ያለውን በትክክል ለይቼ ባላውቅም እግዚአብሔር አንድ የሆነ ነገር ሊያደርግ እንደሆነ አውቄ ነበረ። ፓስተሩ እስቲክ የተባለ ምግብ ወደሚገኝበት ቤት ይዞኝ ሄደ። ምሳችንን ካዘዝን በኋላ ግን አንድ የሆነ ነገር ወደ ሆቴል ተመልሼ እንድሄድ አስገደደኝ። በፍጥነት እንዳድርገውም ተሰማኝ። ይህ ስሜት ሲሰማኝ ለፓስተሩ የሆነ ነገር ሊሆን ነውና ወደ ሆቴል ተመልሼ መሄድ አለብኝ። ግብዣህን እያናናኩት አይደለም፣ ነገር ግን ወደ ሆቴል ተመልሼ መሄድ አለብኝ አልኩት። ፓስተሩም ምን ችግር አለ አመመህ እንዴ ብሎ ጠየቀኝ። እኔም አይ ምንም ችግር አልተፈጠረም፣ ወደ ክፍሌ ተመልሼ እንድሄድ አንድ የሚያስገድደኝ ነገር አለ፣ ይቅርታ አድርግልኝ አልኩት። ተነሳውና መንገዱን አቋርጬ ወደ ሆቴል ክፍል ሄድኩ። እንደገባው ማንም አይረብሸኝ የሚል ጽሑፍ የክፍሉ በር ላይ አንጠለጠልኩና በሩን ዘጋሁት። ክፍሉ ውስጥ የተንጠለጠለውን ዲጂታል ሰዓት ቀና ብዬ አየሁት። ሰዓቱ 7 ሰዓት ሊሆን 1 ደቂቃ ቀርቶት ነበረ። ምን እየሆነ እንዳለ አልገባኝም። መንፈስ ቅዱስ በእኔ መማለድ ፈልጎ ከሆነ በሚል እንዲማልድ ለጸሎት ራሴን አዘጋጅቼ ነበረ። ማታ ለሚኖረኝም አገልግሎት የሆነ ነገር ሊነግረኝ የፈለገ ይመስሎኝ ነበረ። ኮቴን አውልኩና አልጋው ስር ተንበረከኩ። ልክ ስንበረከክ የዲጂታሉ ሰዓት 7 ሰዓት ይል ነበረ። እንደ ተንበረከኩ እግዚአብሔር ሆይ ምንድነው? ምን ችግር ተፈጠረ? ምን እየሆነ ነው ያለው አልኩት። ቀጠሮ ከእግዚአብሔር ጋር። ልክ አንድ ነገር ከሆነ ነገር ውስጥ በንፋስ ኃይል ተስቦ እንደሚወጣ ነገር ከክፍል ውስጥም የሆነ ነገር ስቦ ሲያወጣኝ ተሰማኝ። ብዙ ሰዎች እንዲህ አይነቱን ልምምድ ከስጋዬ ወጥቼ ሲሄድ ስጋዬን ለብቻ አየሁት እንደሚሉት አይነት ወደ ኋላ ዞሬ ስጋዬን አልተመለከትኩትም። የሚል ድምጽ ብቻ ነበር የሰማሁት። ከዚያም ከክፍሉ ተስቤም ወጥቼ ነበረ። ይህ ሲሆን ብዬ አቃሰጥኩ። ይህ ሲሆን ከስጋዬ ወጥቼውን ከነስጋዬ ልወሰድ አላውቅም ነበረ። ከዚያም በገመድ ላይ በሚሄድ መኪና በሚመስል ውስጥ ተከትቼ በከፍተኛ ፍጥነት ስለተወሰድኩ ክፍሉን ትቼ እየሄድኩ እንደሆነ አላወቅኩም ነበረ። የሚሄድበት መጓጓዣ ፈረስ የሌለው ጋሪ መስል ነበረ። ጋሪው በፊልሞች ላይ እንደምናው አይነት አልነበረም። በዚያ ውስጥ ተቆልፎብኝ ነበረ። ጋሪው እየጋለበ ሳለ በመስኮት ወደ ውጭ ማየት ችዬ ነበረ። ነገር ግን ጋሪው እንዴት እየተነዳ እንዳለ ምንም የማውቀው ነገር አልነበረም።
ከዚያም ወደ ላይ ተመለከትኩ። ከሰረገላው በላይም አንድ ፍጡር ቆሞ ነበር። ይህም ፍጡር በጄንዝቪል ሉዊዚያና በነበርኩ ወቅት አንድ ምሽት ላይ የተገለጠልኝ ወርቃማ ጸጉር ያለው መልአክ እንደሆነ ለየሁት። መልአኩንም ወዴት ነው የምንሄደው ብዬ ጠየቅኩት። መልአኩም ፈገግ ብሎ ወደ ሰማይ ነው የምንሄደው፣ ከእግዚአብሔር ጋር ቀጠሮ አለ ብሎ መለሰልኝ። አንድ የሆነ ቦታ ላይ ስንደርስ የምጓጓዝበት ሰረገላ ፍጥነቱን ሲቀንስና ሲቆም ተሰማኝ። ከዚያም በሩ ተከፈተ። በሩ ሲከፈት እጅግ የሚያስደንቀኝ ነገር አየሁ። የደረስኩት ሰማይ ላይ ነበረ። እጅግ ውብ የሆነ ቦታ። ሰማይ ሩቅ መሆን የለበትም። ልክ እግዚአብሔር ጋላክሲ ስንወጣ የምናገኘውን አይነት ቅርብ ቦታ ያለ አይመስልም። የከዋክብት ተመራማሪ ስላልሆንኩ ርቀቱን ምን ያህል እንደሆነ አላወቅኩም። ልክ ከሰረገላው እንደወረድኩ ያየሁት ነገር ሁሉ በውበት የተሞላ ነበረ። ወደ ሰማይ ሲሄድ ከተማ ብቻ እንደማይ ነበረ በፊት አስብ የነበረው። ነገር ግን በመጀመሪያ ያየሁት ገነት ነው። ገነት በጣም ትልቅ ስፍራ ነው። ፍጹም ክብ የሆነ ቅዱስ ከተማ ነው። ገነት ራሱን የቻለ ሌላ አንድ ፕላኔት ነው የሚመስለው። እንደወረድኩም መሬት ላይ ወደቅኩና ክብር ለእግዚአብሔር ይሁን እያልኩ ማመስገን ጀመርኩ። ይህንን ሳደርግ መልአኩም ተመለከተኝና መልአኩም አብሮኝ ወድቆ ልዑል እግዚአብሔር ያህዌ ክብር በአርያም ይሁን ብሎ እርሱም አብሮኝ ክብር ሰጠ። አብረንም እግዚአብሔርን አመሰገንን። በማየው ነገር ሁሉ እጅግ ተደስቼ ነበረ። መልአኩንም የት ነው ያለሁት? እዚህ ምን እሰራለሁ? እያልኩ ደጋግሜ ጠየቅኩት። መልአኩም ከታላቁ ከእግዚአብሔር ጋር ቀጠሮ አለ፣ ሁሉንም ነገር ፈጥነህ ታየዋለህ አለኝ። ከወደኩበት ተነስቼ በእግሮቼ እንደቆምኩ በሕይወት ዘመኔ አይቼው ማላውቀውን አይነት ታላቅ ብርሃን አየሁ። ዙሪያዬን ተመለከትኩ። እግዚአብሔር በሰማይ ውስጥ እንዳለ ተረዳሁ። አንዳንድ ነገሮችም በምድር ላይ ተፈጥረዋል። ዙሪያዬም በልምላሜ ተከብቤያለሁ። ውበት የተጎናጸፉ ሸለቆዎች፣ ብዙ ተራሮችና ፏፏቴዎች ነበሩ። ምንም አይነት ቅዝቃዜ የሌለው በረዶ አየሁ። እጅግም ተደነቅኩ። በሰማይ በሕይወት ዘመኔ አይቼው ማላውቀውን አይነት አበቦች ነበሩ። የአበቦቹ መዓዛ በሕይወት ዘመኔ አሽትቻቸው ማላውቃቸው አይነት ነበሩ። በዚያ ያየኋቸው የአበቦች ቀለም ጥራትና ውበት በሕይወት ዘመኔ አይቼው ማላውቀው አይነት ነበረ። አበቦቹ ቀይ፣ አረንጓዴ፣ ወይን ጠጅ፣ ሰማያዊና ቢጫ ቀለሞች ነበሩ። ከአበቦቹ መካከል ወርቃማ ቀለም የነበራቸውም ነበሩ። ወርቃማነቱ ወርቃማ ብቻ አልነበረም፣ ልክ እንደ ክሪስታል የሚያብረቀርቅ አይነት ነበረ። ምድሩ የሚያምር መልክዓ ምድር ነበረ። ዛፎቹ በገነት መካከል በሚፈስ ወንዝ ዙሪያ በመስመር ተደርድረው ተተክለዋል። በሺዎች የሚቆጠሩ ሰዎች ከዛፎቹ በታች ቆመው ነበረ። እነዚያ ሰዎች ከተለያዩ ስፍራ መኪና በሚመስሉት መጓጓዣ ሰረገላዎች እንደኔ የመጡ ነበሩ። ከዚያ በፊት ወደ ሰማይ የሚሄዱ ሰዎች ሁሉ እዚያ ሲሄዱ አድገው ሙሉ ሰዎች እንደሚሆኑ ነበር አስብ የነበረው። ነገር ግን ሕፃናቶችንም አየሁ። ፈረሶችን፣ ውሻዎችንና ታላላቅ የድመት ዝርያዎችን እንደ አንበሳ አይነቶች በዚያ ነበሩ። ሁሉም ሰው በከተማ ውስጥ ወዳለው ወደ እግዚአብሔር ዙፋን የሚያቀና ነው የሚመስለው። የእግዚአብሔር ዙፋን ካለሁበት ርቀት ላይ ሆኜ ማየት ችዬ ነበረ። ዙፋኑ ከፍ ያለና ትልቅ ስለሆነ ከየትኛውም አቅጣጫ ሆኖ ማየት ይቻል ነበረ። እኔ አሁንም ከምድር ስመጣ የለበስኩትን ጂንስና ቲሸርት እንደለበስኩ ነበረ። ገና እንደደረስኩኝ ነው በእነዚያ መጓጓዣ ሰረገሎች ተጭነው ወደ ሰማይ የመጡት ግን የሚያምር የክብር የተሞላ ቀሚስ እንደለበሱ አየሁ። ሰዎቹ ከሰረገላዎቹ እንደወረዱ በቀጥታ ወደ ቅድስቲቱ ከተማ እየሮጡ ይሄዱ ነበረ። በፍጥነትም ወደ ዙፋኑ ይወሰዱ ነበረ። በጩኸት እግዚአብሔር ይመሰገን ነበረ። ቀሚስ ያለበሱ፣ ሽርጥ የሚመስል የተለየ ልብስ የለበሱ ሌሎች ሰዎችን አየሁ። እነዚህም ወደ ከተማው መሄድ ጀምረዋል። አካሄዳቸው የድካም ነው የሚመስለው። እነዚህ ሰዎች በጉዟቸው መካከል ወደ ዛፎች ሄደው ከዛፎቹ ላይ ፍራፍሬ የሚመስል ነገሮችን ሲበሉ አየሁ። ከዚያም ከዛፎቹ ላይ የዛፎችን ቅጠሎች ወስደው ፊታቸው ላይም አድርገው የቅጠሎቹን መዓዛ ባፍንጫቸው ሲስቡ አየሁ። መልአኩንም ምን እያደረጉ ነው ብዬ ጠየቅኩት። መልአኩም እነዚህ በምድር መኖር እንደሚገባቸው ለጌታ ያልኖሩ ናቸው። በእግዚአብሔር ያምናሉ፣ ኢየሱስን ይወዳሉ፣ ነገር ግን መስራት እንደሚገባቸውና እንዳላቸው መንፈሳዊ አቅም ልክ ባለመስራታቸው ምክንያት ነው እንደዚህ የሆኑት አለኝ። እኔም መልአኩን እንዲሆነው ወደ እግዚአብሔር ዙፋን መሄድ ይችላሉ ብዬ ጠየቅኩት። መልአኩም አዎ ይችላሉ፣ እግዚአብሔር የምሕረት አምላክ ነው፣ ምሕረት አድርጎላቸዋል። ነገር ግን በእግዚአብሔር ሕልውና ፊት መቆም እንዲችሉ የሚያበረታቸውን ያንን ፍራፍሬ በመብላት መዘጋጀት አለባቸው። ያንን ፍራፍሬ እስኪበቃቸው ድረስ ቢበሉ
ምን ይሆናሉ ብዬ ጠየቅኩት። መልአኩም ብርታት ያገኛሉ፣ ወደ ከተማው በቀረብን ቁጥርም የእግዚአብሔር ሕልውናና የብርሃኑ ኃይል እየበረታ ነው የሚመጣው። ወደ ዙፋኑ እየቀረብን ስንመጣ የብርሃኑና የሕልውናውን ታላቅነት በዓይናችን ማየት እስከማንችል ድረስ ታላቅ ነው የሚሆነው። ልክ እንደኔው አንድ ሰው ከመጓጓዣ ሰረገላ ውስጥም ሲወርድ አየሁ። የለበሰው ሽርጥ አይነትም እንጂ ቀሚስ አልነበረም። ሰውየውም እዚያ እንደደረሰ እዚህ ደርሳለሁ ብዬ አላሰብኩም ነበረ፣ ነገር ግን አደረግኩት አለና በግንባሩ ተደፍቶ መሬቱን ሳመ። ይዞትም የመጣው መልአክ አነሳውና ና ልጄ ና አለው። ከዚያም መልአኩ ያንን ሰው ወደ ዛፎች ወሰደውና ይህንን ፍራፍሬ ብላ፣ ቅጠሉንም አሽትት ብሎ ሰጠው። እነዚህ ቅጠሎች ሕዝቡን እንደሚፈውሱ ሐዋርያው ዮሐንስ በራእይ ላይ የጠቀሰው አይነት ቅጠሎች እንደሆኑ አስተዋልኩ። ራእይ ምዕራፍ 22 ከ1 እስከ 2 እንደዚህ ብሎ ይናገራል። በአደባባዩም መካከል ከእግዚአብሔርና ከበጉ ዙፋን የሚወጣና እንደ ብርሌ የሚያንጸባርቀውን የሕይወት ወንዝ አሳየኝ። በወንዙም ወዲህና ወዲያ በየወሩ እያፈራ 12 ፍሬ የሚሰጥም የሕይወት ዛፍ ነበረ። የዛፉን ቅጠሎች ለሕዝብ መፈወሻ ነበሩ። እነዚያም ፍሬዎች ሰዎች ሲመገቧቸው በእግዚአብሔር ክብር ፊት ተቋቁመው መቆም እንዲችሉ እንደሚያደርጋቸው ተረዳው። ከኔም ጋር ያለው መልአክ እነዚህን ፍራፍሬዎች የበላውን ሰው ወደ ዙፋኑ ፊት እንዲቀርብ ያደርገዋል ወይ ብዬ ጠየቅኩት። መልአኩም ትንሽ ይረዳዋል እንጂ አይችልም፣ ነገር ግን ታላቁ እግዚአብሔር አምላካችን የምሕረት አምላክ ስለሆነ ስለ ምሕረቱ ይፈቅድለታል አለኝ። መጽሐፍ ቅዱስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 8 ላይ ታምነናል፣ ይልቁንም ከሥጋ ተለይተን በስደት መኖር በጌታ ዘንድ ማደር ደስ ይለናል የሚለውን ቃል አውቃለሁ። ወደ ሌላም አቅጣጫም በተወሰድንበትም ቅጽበት እንደሚሆን አውቃለሁ። ይሁንና ለጌታ መኖር እንደሚገባቸው ያክል ላልኖሩ አንዳንድ ሰዎች እግዚአብሔር የምሕረት አምላክ ነው። በዚህ ሁኔታ ውስጥም ቢሆኑም አሁንም ይረዳቸዋል። ነገር ግን ሊማሩ ይገባቸዋል። በምድር ላይ ያልተማሩትን በዚያ ሊማሩ ይገባል። ያዩዋቸው ሽርጦች የሚያምሩ ናቸው። ሰማይን ጎብኝቼ ከመጣሁ በኋላ ስላዩዋቸው ልብሶች መጽሐፍ ቅዱስ ምን እንደሚል መጽሐፍ ቅዱስን መርምሬያለሁ። በኢሳይያስ 61 ከ10 እስከ 11 አክሊልን እንደለበሰ ሙሽራ፣ ሽልማቷን እንዳጌጠች ሙሽራ የማዳን ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና በእግዚአብሔርም እጅግ ደስ ይለኛል፣ ነፍሴም በአምላኬ ሐሴት ታደርጋለች ይላል። አንዳንድ ሰዎች ወደ እግዚአብሔር መቅረብ የሚገባቸውን ያክል አልቀረቡም። ቃሉን ያውቃሉ፣ ነገር ግንም ከዚያም በላይ ብዙ ማድረግ ይችሉ ነበር። በሰማይ ወደ እግዚአብሔር ዙፋን መቅረብ ቢችሉም ያንን ለማድረግ ብዙ ጊዜ ይወስድባቸዋል። ጳውሎስ በሁለተኛ ቆሮንቶስ ላይ አንድ ጊዜ ከዳንን በኋላ የእግዚአብሔርን ጽድቅ ምሳሌ መሆን እንደሚገባ ያስተምረናል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 20 እስከ 21 እንደዚህ ይላል። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ወደ ዙፋኑ እየሄድን ሳለ መድከም ሲጀምረኝ መልአኩንም እነዚያን ፍራፍሬዎች ወደ ተሸከሙት ወደ አንዱ ዛፍ ሄደና ፍራፍሬውን ይዞልኝ መጣ። ፍራፍሬው ምን እንደሆነ አላውቅም። አፕል ግን አይደለም፣ በጭማቂ የተሞላ የመዳብ አይነት መልክ ያለው ነበረ። መልአኩም የእግዚአብሔር ክብር ፊትም መቆም እንድትችል ይህንን ፍሬ ብላ አለኝ። በላው፣ በረታውም። ዙሪያዬንም ስመለከት ሁሉንም ነገር ለማወቅ ጓጓው። ልክ ተራራ ጫፍ ላይ ተቀምጦ ወደ ምድር ሁሉንም እየቃኝ እንደሚያይ ንስር ነው የሆንኩት። ምንም ነገር ሳላውቅ እንዲያመልጠኝ አልፈለግኩም። በምድር በነበርኩ ጊዜ ገነትን እግዚአብሔር ወደ ሰማይ እንደወሰዳትና ለኛ እየጠበቀልን እንዳለ ነው አስብ የነበረው። አብርሃምን አገኘሁት። መልአኩም ተጠማህ አለኝ። እኔም አዎ አልኩት። የምትጠጣውን ውሃ አመጣልሃለሁ አለኝ። በአንድ ውሃ አጠገብ ያለ ሰፊ ደረት ያለው አንድ ሰው ቆሞ ነበረ። እርሱ ምን ያመጣልታለሁ አለ። ሰውየው ወርቃማ ቀለም ያለው ዋንጫ በእጁ እንደያዘ አየሁ። እጁንም ወደ ወንዙ ዘረጋና በያዘው መቅጃ ቀዳ። የወንዙም መጠን የሚሲሲፒ ወንዝን ያክል ትልቅ አልነበረም፣ እንደ አንድ ትልቅ ጅረት አይነት ነበረ። በወንዙ ውስጥም የነበረው ውሃ በጣም ንጹህና የጠራ ነበረ። ያንን ውሃ ያመጣውን ግዙፍ ሰው አስተውያየሁት። ትልቅ ዕድሜ እንዳለ ቢያስታውቅም ፊቱ ላይ ምንም አይነት መጨማደድ የሌለበት ወጣት ነው የሚመስለው። ቀድሞ በምድርም በነበረ ጊዜ የተከበረ ሰው እንደነበረ በግልጽ ያስታውቃል። እንዳየሁት በመንፈስ ማን እንደሆነ አወቅኩት። አብርሃም ነበረ። እኔም የአብርሃም ዘር ነኝ። ይህ ቅምቅም አያቴ ነው። እርሱ አያቴ ባይሆን ኖሮ እኔ እዚህ ባልተገኘው ነበረ። ጳውሎስም በገላትያ ምዕራፍ 3 ቁጥር 14 ላይ ያ ለአብርሃም የተሰጠው በረከት ለኛ ደርሷል፣
በእምነት በክርስቶስ ኢየሱስ ይህ የበረከት መንፈስ እንቀበላለን። ከአብርሃም ጋር ያለን ትስስር የዘር ትስስር እንደሆነ ጳውሎስ በገላትያ ምዕራፍ 3 ቁጥር 26 እስከ 29 ላይ ይጠቅሳል። በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ናቸውና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያም ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችን በክርስቶስ ኢየሱስ አንድ ሰው ናችሁና። እናንተ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ። አብርሃም ወደኛ ሲመጣ ተመለከትኩት፣ ዋንጫውንም እየሰጠኝ ጠጣ ጄሲ አለኝ። አይኖቼን መንቀል አልቻልኩም። በውስጥ ያወቅኩትን ለማረጋገጥ ያክል ማን አንተ ብዬ ጠየቅኩት። እርሱም አብርሃም ነኝ፣ ገነት የኔ ቦታ ነው አለኝ። ልክ በሥጋ አባቴን የማውቀው ያክል እንደማውቀው ያክል ነው የተሰማኝ። እርሱም እንደሆነ ሳውቅም በግንባሬ ተደፋውና ሰገድኩለት። እርሱም ተነሳ፣ ሊመለክና ሊሰገድለት የሚገባው እግዚአብሔር ብቻ ነው። እኔ ባሪያ ነኝ፣ የመጣሁት አንተን ልረዳ ነው። እንዳንተ ወደዚህ የሚመጡትን ሁሉ የማገኘው እኔ ነኝ፣ ምክንያቱም ገነት የኔ እቅፍ ነው። በእግሮቼም ስቆም አብርሃም እረዳሃለሁ አለኝና ከዛም እንዴት እንደሰነበትኩ ጠየቀኝ። እኔም ክብር ለእግዚአብሔር ይሁን ደህና ነኝ አልኩት። ይህን ስናገር አብርሃምም ክብር ለእግዚአብሔር ይሁን አለ። መልአኩም ተከትሎ ክብር ለእግዚአብሔር ይሁን አለ። ሌሎችም ሰዎችም በአጠገባችን የቆሙ ሰዎች ቃላችንን ተከትለው እግዚአብሔር ይመስገን በማለት በቅብብሎሽ ያስተጋቡ ጀመር። የእነዚህ ሰዎች ምስጋና በመላው ገነት የሚያስተጋባ ይመስል ነበረ። እርሱም ጠጣ፣ ውሃ ያበረታሃል አለኝ። እኔም ጠጣሁት። ውሃውን ቀዝቃዛና የሚያድስ አይነት ነበረ። የጠጣሁት በወርቅ ዋንጫ ነው። ከዚያም አብርሃም መልአኩን ውሰደው፣ በልዑል እግዚአብሔር ፊት ሊቆም ይገባዋል አለኝ። ነገር ግን ከአብርሃም ጋር ትንሽ መጫወት ፈልጌ ነበረ። ስለ አብርሃም የሚናገረውን የሮሜ ምዕራፍ 4 ከቁጥር 19 እስከ 21 ተመለከትኩ። አብርሃምም በድጋሚ አይሃለሁ፣ ወደዚህ የተባረከው ቦታ የሚመጡትን ሌሎችን ማግኘት አለብኝ አለኝ። መልአኩም ወደ ቀጠሮ ቦታ ወደ ከተማው ልንወስድ ይገባል አለኝ። ከዚያም ሌሎች ሰዎችም ጋር ሆነን በሰልፍ ወደ ከተማው አቀናን። እየተጓዝን ሳለን በአበቦች የተሰራ መንገድ ላይ ደረስን። ሽታቸውና ውበታቸው በሰው ቋንቋ ለመግለጥ አይቻልም። በመጀመሪያ አበቦችን ረግጬ መራመድ ተሳቀቅኩ። ብረግጣቸው የሚበላሹ ስለመሰለኝ ረግጬ ልራመድባቸው አልፈለኩም። መልአኩም እርገጣቸውና ተራመድባቸው አለኝ። እኔም ተራመድኩባቸው። በጣም ነው የገረመኝ። ብረግጣቸው ምንም አይነት የመሰባበርም የመበላሸትም ሁኔታ አይታይባቸውም ነበር። ይህንን ሳይ በሰማይ ሞትና መበላሸት የሚባል ነገር እንደሌለ ተረዳሁ። ከመበላሸት ፈንታ ረግጠናቸው ካለፍን በኋላ ወደ ቀድሞ ሁኔታቸው ይመለሱ ነበረ። በዚህ ምክንያት ሁልጊዜ ውብ ሆነው ይታዩ ነበረ። በዚያ ምንም አይነትም ቀለሙ የወየበ አትክልት እንደሌለ አስተዋልኩ። በሰማይ አቧራ ብሎ ነገር የለም። ተሰብሮ የወደቀ ስብርባሪ ወይም የተበላሸ ነገር የለም። በሰማይ የጨለማ ጥላ የለም። ከመልአኩ ጋር እየሄድኩኝ ሳለ ምንም አይነት ጥላዬን አላየውም። ጥላዬን ለማየት አጎንብሼ ተመለከትኩ። መልአኩም ምን እያየ ነው አለኝ። ጥላ የለኝም አልኩት። በዚህ ስፍራ ጨለማ የሚባል ነገር የለም። እግዚአብሔር ብርሃን ነው፣ በእርሱ ዘንድ እንደ ጥላ መዞር ወይም ጨለማ የለም። መልአኩም ጥቅስ አልጠቀሰልኝም። የተናገረኝ ቃል ግን መጽሐፍ ቅዱስ ውስጥ እንዳለ አውቃለሁ። በአንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ የለም ይላል። ያዕቆብ ምዕራፍ 1 ቁጥር 12 ደግሞ በጎ ስጦታ ፍጹም በረከት እንደ ጥላ መዞር ከሌለበት ከብርሃናት አባት ይወርዳል ይላል። እኔም ለመልአኩ ቆየኝ፣ ጥላዬን ሰርቼ ላሳይህ አልኩት። እርሱም ነግሬሃለሁ፣ በዚህ ጨለማ ብሎ ነገር የለም። ይህ ስፍራ በብርሃን የተሞላ ነው፣ እግዚአብሔር ሁሉንም ስፍራ ሞልቶታል አለኝ። ወደ ተራሮችም ተመለከትኩ፣ ወደ ጅረቶችም ተመለከትኩ። ጥላ ባገኝ ብዬ ሁሉንም ስፍራ ተመለከትኩ፣ ነገር ግን በፍጹም ጨለማ ማግኘት አልቻልኩም። ሁሉም ነገር ብርሃን ነበረ። ብርሃኑም በሰው ቋንቋ የማይገለጥ አይነት ታላቅ ብርሃን ነበረ። ያሸተትኩት መዓዛ። አየሩ መልካም ሽታ ባለው መዓዛ ተሞልቷል። መልአኩንም ምንድነው የሚሸተው ብዬ ጠየቅኩት። እርሱም የእግዚአብሔር መዓዛ ነው አለኝ። መዓዛው በዚያ በሁሉም ነገር ውስጥ አለ አለኝ። የተናገረኝን መዓዛ በዚያ በሰማይ በየትኛውም ስፍራ ላይ አለ ያለኝ እንደሆነ ገባኝ። በድጋሚ በግንባር የተደፋውና እግዚአብሔርን ማምለክ ጀመርኩ። ታላቁ እግዚአብሔር አልኩ። መልአኩም ተከትሎኝ ክብር በአርያም ይሁን አለ። በሰማይ ሕፃናት ከኢየሱስ ጋር ሆኖ አየሁ። በድንገት ሕፃናት ሲዘምሩና ሲያመልኩ ድምፃቸውን ሰማሁ። ከዚያም አየኋቸው።
በእጃቸውም በገና የሚመስል የሙዚቃ መሳሪያ ይዘው ነበረ። በሐሳቤም እነዚህ ሕፃናት እዚህ ምን ይሰራሉ አልኩ። ቀደም ሲልም ሕፃናት በሰማይ እንደማይኖሩ ነው ከስነ መለኮት ትምህርት የተማርኩት። ስለዚህ መልአኩንም እነዚህ ሁሉ ሕፃናት ከየት ነው የመጡት ብዬ ጠየቅኩት። መልአኩም እነዚህ ሕፃናት ዓለም ያልፈለገቻቸው ናቸው፣ እግዚአብሔር ነው ወደዚህ ያመጣቸው አለኝ። ሰዎች ወደ ሰማይ የሚሄዱት በምርጫቸው ነው ብዬ አሰብኩ። መልአኩም ጄሲ እንደርሱ አይደለም፣ ልጆች የእግዚአብሔርን ነገር መማር አለባቸው አለኝ። እነዚህ ሕፃናትን ሰዎች ሲያስተምሯቸው አየሁ። እግዚአብሔር በሰማይ መላእክትን ተጠቅሞ ሰዎችን እንደሚያስተምር ሁሉ እንዲሁ ሰዎችን ተጠቅሞ እንደሚያስተምራቸው አስተዋልኩ። እኔም እየነገርከኝ ያለው እነዚህ ሕፃናት በውርጃ የተወለዱ ናቸው እያልከኝ ነው አልኩት። አዎ፣ እነዚህ ሕፃናት እናቶቻቸውን ማየት የማይችሉ ናቸው አለኝ። ያየኋቸውም ልጆች ዕድሜያቸው ከ5 እስከ 10 የሚደርሱ ይመስላሉ። ከእነዚህ ያነሱት ሕፃናቶች ግን ወደ ሌላ ስፍራ ተወስደው በሌላ ስፍራ ነበረ የነበሩት። ኢየሱስ ለሕፃናት ተገለጠ። እነዚያ ሕፃናት የሙዚቃ መሳሪያዎችን እየመቱ ይዘምራሉ። ሰዎችም በታላቅ ደስታ ይጮኻሉ። ሁሉም በደስታ የተሞሉ ነበሩ። ከዛም ሌላ የአምላኪዎችን ድምፅ ሰማሁ። ነጭ ቀሚስ የለበሱ ሰዎች ሁሉም ወደ ከተማው አሸቅበው ያዩ ነበረ። በእነዚያም ዙሪያ ያሉ ሰዎች መጣ 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 እያሉ መናገር ጀመሩ። መልአኩንም ማን ነው የሚመጣው ብዬ ጠየቅኩት። መልአኩም ቅዱሱ አለኝ። በድንገትም ከከተማው ውስጥም ታላቅ ብርሃን ሲወጣ አየሁ። ከተማው እኔ ካለሁበት ሩቅ ቢሆንም ብርሃኑ ሲወጣ ይታይ ነበረ። ሕፃናትም ብርሃኑ ወደ በራበት እየሮጡ ሄዱ። የመጣው ኢየሱስ እንደሆነ አወቅኩ። እኔ በጣም ርቄ ስላለው ፊቱን ማየት አልቻልኩም ነበረ። ማየት የቻልኩት እጆቹን ዘርግቶ ሕፃናትን ሲነካቸውና እነርሱ ሲዘምሩ ሲጫወቱ እርሱ ላይ የተንጠላጠሉ ሲወጡ ነው ያየሁት። እነዚህ ሕፃናት ያወድሱታል። እርሱም ሕፃናት ወደ እኔ መጡ ዘንድ አትከልክሏቸው ሲል ሰማሁ። ወደ ከተማው ስንቀርብ ከዚያም መልአኩ ወደ ከተማው መሄድ አለብን አለኝ። ወደ ከተማው አቅጣጫ እየሄድን ሳለ መልአኩ ብርሃኑ ወዳለበት ከተማ ስትቀርብ እየደከምክ ነው የምትሄደው አለኝና የሚያበረታኝን ፍራፍሬ ይዞልኝ ስለነበረ እያከታተለ ሰጠኝ። ከዛፉ በታች የነበሩ አገልድመው የለበሱ ሰዎች ከዛፉ ስር እየተነሱ ወደ ከተማው እየሄዱ እንዳለ አስተዋልኩ። ወደ ከተማው ሊቀርቡ ጥቂት ነበረ የቀራቸው። የሆነ ቦታ ሲደርሱ ቆሙና ዞረው ወደ ኋላ ተመለሱ። ሁኔታው ብርሃኑ የተጫጫናቸው ይመስል ነበረ። የሆነ ድምፅም በሰማይ መጫጫን ብሎ ነገር የለም፣ ከሕይወት ዛፍ ፍሬ ብላ፣ ቅጠሉንም ለፈውስ አሽት፣ መንፈስም ይበርታ፣ ከዚያም በኋላ በእግዚአብሔር ዙፋን ፊት መቆም ትችላለህ አለ። ከዚያም የጽድቅ ልብስ የለበሱ ሰዎች ወደ ከተማው ሲሄዱ አየሁ። ወደ ከተማው ገባው። ወደ ከተማው ይሄድን ሳለ በራእይ መጽሐፍ ላይ ወደ ተገለጠው የኢዮስጲድ ግንብ ወጣን። ግንቡ ረዥም ነበረ። እንደ ዮሐንስ ራእይ መጽሐፍ አገላለጥ ርዝመቱ 144 ክንድ ነበረ። በራእይ ምዕራፍ 21 ቁጥር 17 ደግሞ 72 ያርድ አካባቢ ይሆናል። ይህ ስፋት የግንቡ ከፍታ ይሆን የአጥሩ ውፍረት አይታወቅም። ነገር ግን የከተማው ርዝመት ስፋቱ 12000 ምዕራፍ ነው፣ ማለትም 15 ማይል ነው። በራእይ 21 ላይ የተገለጠውን በአምዶቹም ላይ የተጻፉትን ስሞች ማየት ቻልኩ። ራእይ ምዕራፍ 21 ላይ እንደዚህ የሚለውን ለከተማው ቅጥርም 12 መሰረቶች ነበሩት። በእነርሱ ውስጥም የ12ቱ የበጉ ሐዋርያት ስም ተጽፎ ነበረ። ቅጥሩም ከኢዮስጲድ የተሰራ ነበረ። ከተማይቱም ጥሩ ብርጭቆ የሚመስል ጥሩ ወርቅ ነበረች። የከተማይቱም ቅጥር መሰረት በከበረ ድንጋይ ላይ ተጊጦ ነበረ። ፊተኛው መሰረት ኢዮስጲድ፣ ሁለተኛውም ሰምፔር፣ ሶስተኛውም ኬልቄዶን፣ አራተኛውም መርገድ፣ ሁሉንም የሚገዛ አምላክና በጉ መቅደሷ ናቸው። መቅደስ በእርሷ ውስጥም አላየውም። በዚያም ሌሊት ስለሌለ ደጆቿን በቀን ከቶ አይዘጉም። መልአኩም ወደ ውስጥ መግባት ጀምሯል። እኔ ግን ቆይ አንድ ጊዜ ስለዚህ ነገር አንብቤያለሁ፣ የተጻፉትን የሐዋርያትን ስም ማየት እፈልጋለሁ አልኩት። በመሰረቱ ላይ የተጻፈውና ያየሁት የመጀመሪያው ስም የሐዋርያው ጴጥሮስ ስም ነበረ። ሁለተኛውን ቀጥዬ የማየው ስም የዮሐንስ ስም ነበረ መሰለኝ። ያየሁት ግን የሐዋርያው ጳውሎስን ስም ነበረ። ተጽፎ ያየሁት የስም ዝርዝር ጴጥሮስ፣ ጳውሎስ፣ ያዕቆብና ዮሐንስ ነው። መጽሐፍ ቅዱስ ላይ ያነበብኩት እዚያ ሆኖ ሳይ በደስታ መጮህ ጀመርኩ። መልአኩም ፍጠና፣ የቀጠሮ ቦታ ላይ መገኘት አለብን አለኝ። ነገር ግን እነዚህን ሁሉ ስሞች ማየት ፈለግኩ። በምድር ስለ እነዚህ መስበክ እንድችል ሁሉንም ስሞች ማየት እፈልጋለሁ አልኩት።
መልአኩን እጄን ያዘኝና ና ብሎ ወደ ሰረገሎች ገብተን ወደ ከተማው ሄድን። በከተማ ውስጥም የሕይወት መጽሐፍን አየሁ። መጽሐፉም እጅግ ግዙፍ ነው። ወደ ጎን 5 ጫማ ርዝመት፣ ወደ ታች 5 ኢንች ስፋት ነበረው። ውፍረቱም 1 ኢንች ከግማሽ የሚረዝም ነበረ። በወርቃማም ጨርቅ የተለበጠ ነው የሚመስለው። ሰዎች በመጽሐፉ ዙሪያ ቆመው ነበረ። እነዚያ ቆመው ምን እንደሚሰሩ አልገባኝም። መልአኩም እዚያ እንድቆይ አልፈቀደልኝም። ወደ መንገዶች ውስጥም እየገባን በራሱ ላይ ዘውድ የጫነ በኋላም ንጉሥ ዳዊት እንደሆነ ያወቅኩት አንድ ሰው አየሁ። መልአኩም ቆይ እዚህ ጋር ቁም፣ ይህ ሰው ማን ነው ብዬ ጠየቅኩት። እርሱም ከጥቂት ጊዜ በኋላ ታገኘዋለህ አለኝና አልፈነው ሄደን። ኢየሱስ ለራሴ ታየኝ። በድንገትም መልአኩም ሰረገላውን አቆመውና እርሱ በዚህ ነው ያለው ብሎ ተንበርከክ አለ። ከዚያም አቅም የማጣት ስሜት ተሰማኝና በጉልበቶቼ ወደቅኩ። መልአኩም የአትክልቱን ፍሬ ሰጠኝና ብላ አለኝ። ተቀብዬም በላሁት። ኢየሱስም ወደ እኔ አቅጣጫ እየተራመደ እየመጣ ሳለ እነዚያ ሕፃናት ወደ እርሱ እየሮጡ መጥተው ተንጠላጠሉበት። እርሱን የሚያመሰግኑ ዝማሬዎችን ዘመሩ። እርሱም አቀፋቸው። እነርሱም ሲዘምሩ እርሱም ከእነርሱ ጋር ሆኖ ይደሰት ነበረ። እንዳየሁትም ራሱ የብርሃን አካል ነው የሚመስለው። በትልቅ ክብር የተሞላ ነበረ። ወደ እኔ ሲዞርም እግሩ ስርም እንዳለሁ ነው የተሰማኝ። በአድናቆት መንፈስ ሆኜ ኦ አምላኬ አልኩ። እርሱም እኔ በዚህ ነኝ አለ። በጉልበቶቼም እንደተንበረከኩ የኢየሱስን እግሮች እንደ ነሐስ የነጠሩና የሚያብረቀርቁ እንደሆኑ አየሁ። በእግሮቹና በእጆቹ ላይ የቁስል ጠባሳ የማይ መስሎኝ ነበረ። ነገር ግን ያየሁት የሆነ ቁስል ከቆሰለ በኋላ ከዚያም ሲድን ጠባሳ የሚሆነው አይነት ቁስል አልነበረም። በእግሮቹ ላይ ያየሁት ሚስማር የቀደደውን ሰፊ ቀዳዳ ነው። የቁስሉም ቀዳዳ በጣም ትልቅ ቀዳዳ ነው። በእነርሱም ውስጥም ብርሃን ይወጣ ነበረ። ሲሰቀል በነበረ ጊዜ የተቸነከረባቸው ሚስማሮች ምን ያህል ትልልቆች እንደነበሩ አስተዋልኩ። ኢየሱስ መስቀል ላይ ምን ያህል እንደተሰቃየ አናውቅም። ያለፈበት መከራ አሁን አመሳክሮ ለመግለጥ ምንም መግለጫ የለውም። እጁንም በላይ ላይ ጫንና ጄሲ ተነሳ፣ በእግር ቁም አለኝ። ተነሳውና ቀና ብዬ አየሁት። ከፊቱም ላይ የክብር መንጸባረቅ ልክ እንደ ክብር ማህበር ሆኖ ወጣ። ብርሃኑ ከሰውነቱ እየወጣ ይፈነጣጠቅ ነበር። ልብሱም የሚያብረቀርቅ የብርሃን ፍንጥቅጣቂ በሚያበራ ዳይመንድ የተሰራ ነው የሚመስለው። ኢየሱስ ቁመቱ ይሆናል ብዬ ከገመትኩት በላይ ረጅም ነው። ከ5 እስከ 6 ጫማ ርዝመት ያለው ነው ብዬ ነበረ የምገምተው። በመጀመሪያ ጸጉሩ ነጭ ይሆናል ብዬ ነበረ የገመትኩት። ፊቱን ሲያዞር በጨረፍታ ያየሁት የጸጉር አይነት ነጣ ያለ ቡና አይነት ቀለም ያለው አይነት ነው። ወደ እኔ ሲመለከት የእግዚአብሔር ክብር ብርሃን በእኔ ላይ አንጸባረቀ። እኔም ኢየሱስ አልኩ በአድናቆት። እርሱም ይህንን ቦታ ወደድከው አለኝ። አዎ ጌታ ሆይ አልኩት። ለሕዝቤ ይህንን ንገራቸው አለኝ። ሳየው የመጣብኝ ሐሳብ ኃጢአቴን ለእርሱ መናዘዝ ነው። እኔም በፊትህ መሆን የማይገባኝ ነኝ፣ ስህተቶችን ፈጽሜያለሁ አልኩት። ወደ ሰማይ ስትሄዱ የሚሰማችሁ ነገር ቢኖር ኃጢአታችሁን መናዘዝ ነው። ነገር ግን እርሱ ይቅር ተብለሃል፣ ለመቤዠትም ሰርቻለሁ አለኝ። በዚህ ያለሁት ለምንድን ነው? ለምን ወደዚህ መጣሁ አልኩት። ለሕዝቤ ወደ ምድር ተመልሼ እንደምመጣ እንድትነግራቸው ፈልጋለሁ አለኝ። እኔም አያምኑኝም አልኩት። ለዓመታት እኔ እንደምመጣ አላመኑም። ነገር ግን እመጣለሁ፣ በድጋሚ እመጣለሁ አለ። ከዚያም በትከሻዬ ላይ እጁን ጫነ። ያንንም ሁኔታ አረሳውም። ወደ እኔ ተመለከተና እንዲህ አለን። ልትነግራቸውና ልታያቸው የሚገቡ ብዙ ነገሮች አሉ። ነገር ግን ወደዚህ ያመጣሁህ ለሕዝቤ እንደምመጣ እንድትነግራቸው ነው። እኔም እንደምትመጣ እኮ ያውቃሉ አልኩት። እርሱም በሚገባ አልተረዱትም። መምጣቴን አበክረ እንድትነግራቸው ልነግርህ ነው የመጣሁት። ስለዚህ ሂድና እንደምመጣ ንገራቸው። እመጣለሁ፣ ሰምተኛል፣ እመጣለሁ፣ ሂድና ንገራቸው አለኝ። ኢየሱስ ምን ይመስላል ብላችሁ ትጠይቁኝ ይሆናል። ኢየሱስ የሚያምር ብቻ አይደለም፣ በጣም ቆንጆ ነው፣ እጅግ ውብ ነው። ወደ እርሱ ስመለከት ያየሁት ፍቅርና ርኅራኄ ነው። ፍቅር ነው። እርሱ በሰው ውስጥ ያለው ማየት የሚችል ነው። ክብር ከእርሱ ውስጥም እየወጣ ይፈነጣጠቅ ነበረ። አይኖቹ እንደ ፍቅር ምንጮች ናቸው። እንዲሁም የተለያዩ ቀለም ያለባቸው ብርሃን የተሞሉ ናቸው። ልታክፉትም ብትቀርቡትም ገና ሲይዛችሁ ሁሉም ነገር ነው በፍጥነት የሚለዋወጠው። ሲመለከታችሁ በሚሊዮን የሚቆጠሩ ሰዎች አይን እናንተም ብቻ ሲመለከቷችሁ አይነት ነው የሚሰማችሁ። ከዚያም እነዚህን ሁሉ ሕፃናት የምትንከባከባቸው አንተ ነህ አይደል አልኩት። እሱም ከእነርሱ አንዳቸውም እንዲጠፉ አልፈልግም አለኝ። አንድ ሐሳብ በውስጤ አሰብኩ።
ያሰብኩትም አውጥቼ ከመናገሬ በፊት መለሰልኝ። በአእምሮዬ ያሰብኩት የነበረው ሐሳብ እነዚህ ሰዎች ስህተት መስራታቸውን አዝነህባቸውን ብዬ ነበር ያሰብኩት። እርሱም ሲመልስልኝ አላዘንኩባቸውም፣ ይቅር ብያቸዋለሁ፣ የሚያደርጉትን አያውቁምና ይቅር ብያቸዋለሁ አለኝ። ነገር ግን ብዙዎች እኔ ማን እንደሆንኩ ወደ ማወቅም ይመጣሉ፣ እኔ ወደ ምድር የላኩትን የዘላለምን ሕይወት ይካፈላሉ አለ። ሲናገር አብ በእርሱ ውስጥም አልፎ እየተናገረ ነው የሚመስለው። ከኢየሱስ ጋር እያወራው ሳለ እርሱም እንደ ግል አዳኛቸው አድርገው ላልተቀበሉ ያለውን ታላቅ ርኅራኄ አየሁ። በድጋሚ በቅርብ እንደሚመጣ እንድነግራቸው ነገረኝ። በሕይወቴ እረፍት የሌለኝ ለዚህም እንደሆነ እገምታለሁ። በድምፅ ውስጥም አስቸኳይ ጉዳይ እንደሆነ ያስታውቃል። አንድ የሆነ ነገር እየሆነ እንዳለ ልናውቅ ይገባናል። ኢየሱስ በቅርብ ይመጣል። ምናልባት ኢየሱስን ለማየት ትፈልጉ ይሆናል፣ ወይም ሰማይን ለማየትም በሰማይ ያሉትን አበቦች ለማየት በወርቅ የተሰሩ መንገዶች ላይ መሄድ ትፈልጉ ይሆናል። በክብር የተሞላችውን ከተማ ማየት ትፈልጉ ይሆናል። እግዚአብሔር ለኛ ያዘጋጀውን በምድር ቋንቋ መግለጥ አይቻልም። ለዚህ ነው ወደዚያ ሄደን ያንን ዓለም ለመረዳት አዲስ የትንሣኤ አካል የሚያስፈልገን። ይህንን ካገኘን በኋላ እግዚአብሔር ያዘጋጀልንን መጠጣት እንችላለን። ለዚህ ነው ለሁሉም ኢየሱስ በእነርሱ ቦታ እንደሞተ ኃጢአታችንን ይቅር እንደሚባል ለሰዎች ሁሉ መናገር የምፈልገው። ሰማይን አይቻለሁ፣ በዚያም ለእያንዳንዱ ምን እንደተዘጋጀለት አይቻለሁ። ለዚህ ነው ሰዎች ኢየሱስን አምነው እንደ ግል አዳኛቸው አድርገው ተቀበለው እግዚአብሔር አብ ለእነርሱ ባዘጋጀው በረከት ውስጥ እንዲሆኑ መናገር የምፈልገው። ሐዋርያው ጳውሎስን በሰማይ አገኘሁት። በቀጣይ ክፍል 2 ላይ በጣም እጅግ ደስ የሚያሰኝ መልእክት ያለውን ምስክርነት ይዘንላችሁ እንቀርባለን። ለዛሬው እዚህ ላይ እናብቃ። እግዚአብሔር ይባርካችሁ። ከወደዳችሁት ላይክ አድርጉልን። ምስክርነቱን ስትሰሙ ምን እንደተሰማችሁ ሐሳብ መስጫው ላይ ሐሳባችሁን እንድትጽፉልን እንጋብዛችኋለን። የቻናላችን ቤተሰቦች ካልሆናችሁ ደግሞ የቻናላችን ቤተሰቦች እንድትሆኑ እንጋብዛችኋለን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ይመጣል።